እግዚአብሔር የሚወዱትን ሁሉ ምን ያደርጋል? ይጠብቃል ይላል። እግዚአብሔር ይመስገን። እግዚአብሔር የሚወዱትን ይጠብቃል። አሜን። እግዚአብሔር ሕዝቡን ይጠብቃል። እግዚአብሔር ይመስገን። እግዚአብሔር የሚወዱትን ይጠብቃል። የኛ ድርሻ እግዚአብሔርን ወደን መገኘት ነው። አሜን። አስቀድሞ የወደደን እሱ ነው፣ እኛ ደግሞ እንወደዋለን። አሜን። እግዚአብሔር አምላክ የተመሰገነ። የሚወዱትን ሁሉ ምን ያደርጋል? ይጠብቃል ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ጠባቂያችን ነው። እግዚአብሔር በየትኛውም ስፍራ እግዚአብሔር ይጠብቀናል። በስራ ቦታ ይጠብቀናል፣ በቤታችን ይጠብቀናል፣ በስራ ቦታ በአገልግሎታችን ይጠብቀናል፣ በምንንቀሳቀስበት ቦታዎች ሁሉ እግዚአብሔር ይጠብቀናል። በቀን ይጠብቀናል፣ በሌሊት ይጠብቀናል። እስራኤልን የሚጠብቅ ባለፈው ሳምንት አይተናል። መዝሙረ ዳዊት 121 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ለእኛ አይተኛም አያንቀላፋም። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ። እግዚአብሔር ሕዝቡን ይጠብቃል ይላል። የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በተኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ስራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን እናመሰግናለን። እግዚአብሔር ሕዝቡን ይጠብቃል በሚል ርዕስ ሁለተኛ ሳምንታችን ነው ዛሬ። መዝሙረ ዳዊት ላይ ታወጡና ክፍል 2 ነው የምንነጋገረው። መዝሙረ ዳዊት ላይ 145 ቁጥር 20 ላይ ከ17 ጀምሮ እናንብበው። የምፈልገው ግን 20 ነው። ተከተሉኝ፣ ያነባለሁ። መዝሙረ ዳዊት 145 ቁጥር 17 እስከ መጨረሻው አነባለሁ። ዋና ሐሳቤ ቁጥር 20 ላይ ነው። እግዚአብሔር በመንገዱ ሁሉ ጻድቅ፣ በስራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነትም ለሚጠሩት ሁሉ ቅርብ ነው። ለሚፈሩትም ፍላጎታቸውን ይፈጽማል፣ ጩኸታቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ክፉዎችን ሁሉ ግን ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል። ፍጡር ሁሉ ከዘላለም እስከ ዘላለም ቅዱስ ስሙን ይባርክ። ቁጥር 20 ደግማለሁ። እግዚአብሔር የሚወዱትን ሁሉ ምን ያደርጋል? ይጠብቃል። እንጸልያለን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። ስለዚህ ቀን ተመስገን። እግዚአብሔር አባት በነበረን ጊዜ አብረህ ከእኛ ጋር ስለነበርክ እናመሰግንሃለን። አንተ በብዙ ሆነ በጥቂት ማዳን አይሳንህምና እግዚአብሔር ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ሕያው የሆነውን ቃልን አንብበናል። በቃል ውስጥ አልፈን እንድትናገረን እዚህ ላለነው ለሚሰሙትም ሁሉ ደግሞ እግዚአብሔር ሆይ የቃል ኃይል እንዲያልፍ በኢየሱስ ስም እጸልያለሁ። እኔም መናገር እንደሚገባኝ እንድናገር ከናፍርቴን እንድትዳስስ በኢየሱስ ክርስቶስ ስም እጸልያለሁ። አካባቢውን ለአንተ አስገዛን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተባረከ ይሁን። ቁጥር 20 ደግሞ ያነብና ቀጥላለሁ። እግዚአብሔር የሚወዱትን ሁሉ ምን ያደርጋል? ይጠብቃል ይላል። እግዚአብሔር ይመስገን። እግዚአብሔር የሚወዱትን ይጠብቃል። አሜን። እግዚአብሔር ሕዝቡን ይጠብቃል። እግዚአብሔር ይመስገን። እግዚአብሔር የሚወዱትን ይጠብቃል። የኛ ድርሻ እግዚአብሔርን ወደን መገኘት ነው። አሜን። አስቀድሞ የወደደን እሱ ነው፣ እኛ ደግሞ እንወደዋለን። አሜን። እግዚአብሔር አምላክ የተመሰገነ። የሚወዱትን ሁሉ ምን ያደርጋል? ይጠብቃል ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ጠባቂያችን ነው። እግዚአብሔር በየትኛውም ስፍራ እግዚአብሔር ይጠብቀናል። በስራ ቦታ ይጠብቀናል፣ በቤታችን ይጠብቀናል፣ በስራ ቦታ በአገልግሎታችን ይጠብቀናል፣ በምንንቀሳቀስበት ቦታዎች ሁሉ እግዚአብሔር ይጠብቀናል። በቀን ይጠብቀናል፣ በሌሊት ይጠብቀናል። እስራኤልን የሚጠብቅ ባለፈው ሳምንት አይተናል። መዝሙረ ዳዊት 121 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ለእኛ አይተኛም አያንቀላፋም። እግዚአብሔር አምላክ
የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሕዝቡን ይጠብቃል ይላል። የሚወዱትን ይጠብቃል። እግዚአብሔርን እንወዳለን። እግዚአብሔር ደግሞ እሱ ጠባቂያችን ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ ነጥቦቹን በመስጠት ነው የምጀምረው። ባለፈ ስለ እግዚአብሔር ጥበቃ ብዙ ስለተናገርኩኝ ብዙ መጽሐፍትን ስላገላበጥን ዛሬም እናገላበጣለን። ግን ነጥቦቹ ስላልሰጠው ነጥብ በመስጠት ነው የምጀምረው። እግዚአብሔር አምላክ የተመሰገነ። እግዚአብሔር ሕዝቡን ይጠብቃል ስንል እንዴት ነው እግዚአብሔር የሚጠብቀው? እግዚአብሔር በመጀመሪያ በሕልውናው ይጠብቃል። አሜን። እግዚአብሔር አምላክ የተመሰገነ። እግዚአብሔር አንደኛ በሕልውናው ይጠብቃል። ባለፈ እንዳየነው ዘካርያስ ምዕራፍ 2 ቁጥር 5 ላይ ለኢየሩሳሌም ይላል፣ ለኢየሩሳሌም ከውስጥ ክብር እሆናለሁ፣ ከውጭ ደግሞ የእሳት ቅጥር እሆናለሁ። ያ አያቅ ከውጭም ያለው ሕልውናው ነው። ከውስጥ ክብር ነው፣ ከውጭ ደግሞ የእሳት ቅጥር ነው። የእሳት ቅጥር ሆኖ እግዚአብሔር ይጠብቃል። አሜን። የእሳቱ ቅጥር የእግዚአብሔርን ሕልውና የሚያሳይ ነው። አልፎ ቁጥር 8 ላይ እዚያው ዘካርያስ ምዕራፍ 2 ቁጥር 8 ላይ ቁጥር 5 የእሳት ቅጥር እንደሚሆን ከውስጥ ክብር እንደሚሆን ይናገርና ቁጥር 8 ደግሞ የሚናገረው ቃል አለ። እሱን ባየው ደስ ይለኛል። ምዕራፍ 2 ቁጥር 8 ምንድን ነው የሚለው? የሰራዊት ጌታ እግዚአብሔር እንዲህ ይላልና ካከበረኝና በዘረፏችሁ አሕዛብ ላይ ከላከኝ በኋላ የሚነካችሁ ይላል የዓይኑን ብሌን እንደሚነካ ነው ይላል። ስለዚህ በዚህ ቦታ ደግሞ የሚናገር እናንተን የሚነካ ይላል የእግዚአብሔርን ዓይን ብሌን እንደሚነካ። አያችሁ፣ ከውስጥ ክብር ሆኗል፣ ከውጭ የእሳት ቅጥር ሆኗል። እንደገና ደግሞ ሲናገር ቁጥር 8 ላይ እናንተን የሚነካ የዓይኑን ብሌን የእግዚአብሔርን ዓይን ብሌን እንደ መንካት እንደሚቆጠር ይናገራል። እግዚአብሔር አምላክ ተመሰገነ። የእግዚአብሔር ላይ በኋላ ላይም ዘዳግም ላይ ይህንን ተመሳሳይ ሀሳብ ነው እናየዋለን። የእግዚአብሔርን ዓይን ብሌን መንካት አይደለም። እግዚአብሔር ማንም ሊደርስበት በማይችል በታላቅ ብርሃን ውስጥ እንደሚኖር የእግዚአብሔር ቃል ራሱ ይነግረናል። እግዚአብሔር አምላክ ተመሰገነ ይሁን። ሁላችንም እናውቃለን። ይሄን አይደለም የእግዚአብሔርን ዓይን ብሌን እግዚአብሔር ባለበት እሱ ባለበት ሊቀርብ የሚችል ማንም የለም እሱ እስካልፈቀደ ድረስ። ስለዚህ በቃ ምን ያህል እግዚአብሔር ሕዝቡን እንደሚጠብቅ አተልቆ ሊናገር የፈለገበት አባባል ነው። በቃ ምን ያህል እንደምንጠበቅ የዓይን ብሌን ማለት የሰው የዓይን ብሌን እንኳን በምን ተከልሎ እንዳለ እኛ እናውቃለን። ታውቃላችሁ አይደለም? ስለዚህ ዓይናችን በልዩ ጥንቃቄ እግዚአብሔር ጠብቆን ያለው በላይ አለው፣ በላይ የሚሸፍናል፣ በታች የሚሸፍናል። የዓይን ብሌን ማለት መሀል ላይ ያለው ጥቁሩ ክቡ ነው ብሉ ነገር። ስለዚህ እሷ ሊነካ የሚችል ምንም ነገር የለም ነው የእግዚአብሔር፣ የእኛን አይደለም። እግዚአብሔር አምላክ ተመሰገነ። ስለዚህ እናንተን የሚነካ ወይም እኛን የሚነካ የዓይኑን ብሌን እንደሚነካ ነው። በኋላ ላይ ያለው ይህንን ተመሳሳይ ሀሳቡ ለአብርሃም መጣና በዘፍጥረት ምዕራፍ 15 ቁጥር 1 ላይ መጣና አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ አለ። እግዚአብሔር አምላክ ተመሰገነ። እኔ ለአንተ ምንድን ነኝ? ጋሻ ነኝ፣ ጋሻ ነኝ፣ ከለላ ነኝ። ጋሻ ከለላ ነው። ጋሻ ጠላት ከሚወረውረው ፈላጣ የሚከለክል ከለላ ነው። የወታደራዊ ቋንቋ ነው። ስለዚህ ይሄ ከፊት ለፊት ከነሐስ የሚሰራ በረጅሙ የቁም አለ፣ ከወገብ በላይ አለ። ስለዚህ ጋሻ ፊት ለፊት በቃ ጉዳት ጠላት ጉዳት እንዳያመጣ በጦር ያን ጊዜ ጦርነቱ በሙሉ በቀስት በምናምን በጦር ስለነበረ ከዚያ የሚከለክል ነው እና እኔ ለአንተ ጋሻ ነኝ። ጋሻ ብዙ ጊዜ ከፊት ለፊት ነው የሚሆነው፣ ከኋላስ እግዚአብሔር ግን ዙሪያውን እግዚአብሔር ጋሻ ነው። እግዚአብሔር ይመስገን።
ሰዎች በሰሩት አይነት መንገድ ፊት ለፊት የሚጋርድ ጋሻ ብቻ ሳይሆን እግዚአብሔር ከኋላም ጋሻ ነው፣ ከፊትም ጋሻ ነው፣ ከጎንም ከግራም ከቀኝም እግዚአብሔር ጋሻ ነው። እግዚአብሔር ከፊትም ከኋላም ከቀኝም ከግራም ጋሻ ስለሆነ ነው። አብርሃም አንድ አብርሃም እኮ ነው። እኔ በጣም ነው የሚገርመኝ። አብርሃም ሰራተኞች እሱን የሚያገለግሉ የሰለጠኑ ለጦርነትም ለተለያየ ስራ 300 አካባቢ የሚሆኑ እንደነበሩት ይነገራል። አገልጋዮች ማለት ነው። ከዛም በላይ ምናልባት ወደ 400-500 ሊሆኑ ይችላሉ። ግን ሎጥ በተማረከ ጊዜ ትዝ ይላችኋል። 5 ነገስታት ማለት እኮ በጣም እያንዳንዱ ነገስታት የራሱ ስንት ሰራዊት አለው። ጭፍራ በቃ ዓለም ምድርን ሸፍኖ የመጣ እኮ ነው። 5 ነገስታት ድል አድርጎ እግዚአብሔር ይመስገን ስሙ የተባረከ። 5 ነገስታት ድል አድርጎ ሎጥን ከዛ ከተማረከበት ቦታ አውጥቶ የመጣ ጀግና ነው። እንዴት ሲባል ጦርነቱ የእግዚአብሔር ነው። ሃሌሉያ! እግዚአብሔር አብሮት ስላለ፣ እግዚአብሔር አብሮት ስለሆነ፣ እግዚአብሔር ጋሻ ስለሆነ ነው እንጂ እስቲ ይታያችሁ በቃ በ500 እና በ400 ሰራዊት ያ ሁሉ 5 ነገስታት እንዴት አድርጎ የማይሆን ነው። ስለዚህ እግዚአብሔር አብሮ ስለነበር፣ ስለዚህ ለአብርሃም ጋሻ የሆነ ከአብርሃም ጋር አብሮ የወጣ ከአብርሃም ጋር አብሮ የገባ እግዚአብሔር ዛሬም ከኔና ከእናንተ ጋር ነው። አሜን። እግዚአብሔር ይመስገን። እግዚአብሔር እንደ ዓይኑ ብሌን ይጠብቀናል። አሜን። እግዚአብሔር ይመስገን ስሙ የተባረከ ይሁን። ዘዳግም 32 ይህንን እንደ ዓይኑ ብሌን የሚለውን ደግመን እናያለን። ሙሴ ነው ይህንን የሚናገረው። ዘዳግም 32 ቁጥር 9 እስከ 12 እናነባዋለን። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ የያዕቆብ የርስቱ ገመድ ነው ይላል። የእግዚአብሔር ዕድል ፈንታ ማን ነው? ሕዝቡ ነው። በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ ዓይኑ ብሌን ጠበቀው ይላል። አያችሁ፣ እግዚአብሔር ይመስገን። የእግዚአብሔር ዕድል ፈንታ ማን ነው? ሕዝቡ ነው ይላል። ያዕቆብ የርስቱ ገመድ ነው። እግዚአብሔር ለሰው ርስት አለ፣ ጋሻ መሬት አለ፣ ርስት አለ። እግዚአብሔር ያንን ከምድረ በዳ ከጠላት ሰፈር ያወጣውን ከግብፅ ምድር ከፈርዖን ያወጣውን ሕዝብ ርስት አውርሶታል። የእግዚአብሔር ርስቱ ግን የራሱ ሕዝቡ እንደሆነ ቃሉ ይነግረናል። ስለዚህ የእግዚአብሔር ዕድል ፈንታው ሕዝቡ ወይም በዚያኛው ስታየው ርስቱ ይላል። የያዕቆብ ርስቱ እዚህ ጋር ይናገራል። የያዕቆብ ርስቱ የርስቱ ገመድ ማለት ያ የርስት መካፈያ ነው። እግዚአብሔር ራሱ ነው። እግዚአብሔር ይመስገን። እኛ ለእግዚአብሔር ርስቱ ነው። አይገርምም? እግዚአብሔር አምላካችን እናመሰግናለን። በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ ዓይኑ ብሌን ጠበቀው። አያት የነፋስ ጩኸት በሞላበት በምድረ በዳ በውድማ ምድር አገኘው። ጠላት ምድረ በዳ ላይ ሕዝቡን አግኝቶ ነበር። ሕዝቡን እንደ ንፋስ ሊያበጥር ያንን ርስቱ የሆነውን እግዚአብሔር የሚወደውን እግዚአብሔር የሚጠነቀቅለትን ሕዝብ ጠላት በምድረ በዳ አገኘውና እንደ ውድማ ላይ እንዳለ እህል ሊያበጥረው ፈለገ። የንፋስ ጩኸት በሞላበት ነው የሚለው። የንፋስ ጩኸት በሞላበት አገኘው በምድረ በዳ። ነገር ግን ጠላት አገኘው፣ አሁን አበጠርኩት ሲል እግዚአብሔር መጣና ከበበው ይላል። ሃሌሉያ! እግዚአብሔር ይመስገን። እግዚአብሔር መጣና ከበበው፣ እንደ ዓይኑ ብሌን ጠበቀው ይላል። እግዚአብሔር ይመስገን። ጠላት አገኘው ሲል አሁን እግዚአብሔር ከቦ እንደ ዓይኑ ብሌን እየጠበቀው ያንን ሕዝብ ከጠላት ሲያስመልጥ እንመለከታለን። እኛም እንደዛ ነው። አንዳንዴ ምድረ በዳ ላይ የሆንን ብቻችን የሆንን ጠላት በቃ እኛን ድል ያደረገን በሆነ ነገር ውስጥ ያስገባን አጣብቂኝ ውስጥ የገባን ምናምን ይመስለናል። እግዚአብሔር ግን ሁል ጊዜ በሕዝቡ ዙሪያ ነው። አሜን። እግዚአብሔር አምላክ የተመሰገነ። ጠላት
ብቻችን ቢያገኘን እስከ ዛሬ በሕይወት ባልተሆን እግዚአብሔር ከእኛ ጋር ስለሆነ ነው። እግዚአብሔር አምላክ ተመሰገነ ይሁን። ጠላት በእኛ ላይ አንድም ነገር ሊያደርግ ያልቻል። አሜን። እግዚአብሔር ሁል ጊዜ ከሕዝቡ ጋር ነው። እግዚአብሔር ሁል ጊዜ ከእናንተ ጋር ነው። እግዚአብሔር ሁል ጊዜ ከእኔ ጋር ነው። እግዚአብሔር አምላክ ተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍፍ በክንፎቹ ዘርግቶ ወሰዳቸው፣ ክንፎቹን በታች አዘላቸው ይላል። እግዚአብሔር ይመስገን። እንዴት እንደመራቸው በምድረ በዳ ጠብቆ ይመራቸው እንደነበረ የሚያሳይ ክፍል ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር እንዴት ከሚጠብቀው በህልውና የሚጠብቀው እግዚአብሔር ይመስገን። ሃሌሉያ። እንዳይኑ ብሌን እግዚአብሔር ጋርዶ ይጠብቃል። አሜን። እግዚአብሔር አምላካችን እናመሰግናለን። ስሙ የተባረከ ይሁን። ይህንኑ ሀሳብ ኤርምያስም ይናገራል። በምዕራፍ 2 ትንቢተ ኤርምያስ ምዕራፍ 2 ቁጥር 6 ላይ በጣም በማብራራት ይናገራል። እግዚአብሔር እንዴት አድርጎ ህዝቡን በምድረ በዳ እየጠበቀ እንደመራው የሚናገር ክፍል አለ። ኤርምያስ ምዕራፍ 2 ቁጥር 6 ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኤርምያስ ምዕራፍ 2 ቁጥር 6 በደረቅና በጨለማ ቦታ ሰው በማያልፍበትና በማይኖርበት ስፍራ የመራን እግዚአብሔር ወዴት ነው? እነርሱም ይላል ከግብፅ ምድር ያወጣን በወና ምድረ በዳ በጎድጓዳና በበረሃ መሬት በደረቅና በጨለማ ቦታ ሰው በማያልፍበትና በማይኖርበት ስፍራ የመራን እግዚአብሔር። አሁን ወዴት ነው የሚለውን ተውት። ይሄኛው ሌላ ጥያቄ ነው። ወዴት ነው አላሉም ነው የሚለው። እግዚአብሔር ህዝቡን ማነው ህዝቡ እግዚአብሔርን እንደረሳ የሚናገር ክፍል ነው። ግን እግዚአብሔር እንዴት እንደመራው በምን አይነት መንገድ እንደመራው እንድታስተውሉ አሁን የፈለኩት። በወና ወና የሚለውን ተመልከቱ። በወና ምድረ በዳው ወና ነው። በጉድጓድና በበረሃ ጉድጓድ ባለበት ጭው ባለ በረሃ በደረቅና በጨለማ ቦታ ሰው በማያልፍበት በማይኖርበት ስፍራ መራቸው ይላል። እግዚአብሔር ይመስገን። እግዚአብሔር እንዴት አድርጎ ነው የመራቸው? በዚያ እየመራቸው ግን ለጥፋት አልተዋቸውም። እግዚአብሔር ህዝቡን በዚያ መንገድ ሲመራ ለጥፋት አልተዋቸውም። አይገርማችሁም? እግዚአብሔር ህዝቡን ጠበቀ። እግዚአብሔር ይመስገን። እንዳይኑ በሌል በዚያ ምድረ በዳ እግዚአብሔር ህዝቡን ጠበቀ። ስሙ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በውሃ ጥምና በሞት ጥላ የድሮ ትርጉም የሞት ጥላ ይላል። በሞት ጥላ ምድር ማናቸው በማያልፍበትና በማንም በማይቀመጥበት ምድረ በዳ የመራቸው ይላል። እግዚአብሔር ይመስገን። ህዝቡን በእንደዚህ አይነት ቦታ ጉድጓድ ባለበት፣ ሞት ባለበት፣ እባብና ጊንጥ ባለበት አያችሁ እግዚአብሔር መራቸው። እንዴት እያደረገ ከአለት ውሃ እያፈለቀ እንዴት እያደረገ ቀን በደመና ሌሊት በእሳት አምድ እየከለለ እግዚአብሔር ያንን ህዝብ በእንዴት አድርጎ ቀን ጥላ እያደረገ ደመናን እየላከ አይገርማችሁ? ህልውን ነው ማለት ያ እግዚአብሔር እንዴት ነው የሚጠብቀው? በህልውን ነው። ደመናውን እየላከ ደመናው ቀን በቃ አካሄዳቸው እኮ የሚገርም ነው። ስሩን ሳሉት ህፃን ልጆች አሉ፣ እርጉዞች አሉ፣ ከብቶች አሏቸው። በጣም ያ ሁሉ እኮ ነው የሚጓዘው እና ሲሄዱ እግራቸው አላበጠ። 40 ዓመት ነው የተጓዙ። እግራቸው አላበጠ፣ ልብሳቸው አላለቀ፣ ጫማቸው አላረጀ። በጣም የሚገርመው ደግሞ የ5 ዓመት የነበር ልጅ ጫማ ያደረገው እኮ 40 ዓመት ሌላ አልገዛ። ያው እያደገ ማለት እኮ ነው እያደገ እኮ ማለት ነው። እግዚአብሔር በእንደዚያ መንገድ መራቸው። እግዚአብሔር በጣም የሚገርም አምላክ ነው። እግዚአብሔር አምላክ ተመሰገን። ነህምያ ደግሞ በጣም አድርጎ ደግሞ ይናገራል። ስለዚህ ነህምያ ላይ ምንድነው ይፈልጋል?
በጣም የሚገርም አምላክ ነው። እግዚአብሔር ይመስገን። ያ አምላክ ዛሬም የኛ አምላክ ነው። አሜን። እነሱ ብቻ እያሰብን እየተገረምን ዝም አንልም። ወደኛ ስናመጣው እኛንም እግዚአብሔር በእንደዚህ አይነት መንገድ ነው የሚመራ። እግዚአብሔር አምላካችን እናመሰግናለን። ነህምያ 9:19 እስከ 21 እናነባዋለን። ነህምያ ምዕራፍ 9 ምንድን ነው የሚለው? ከርኅራኄ ብዛት የተነሳ በምድረ በዳ አልተውኋቸው። ቀን የደመና አምድ በመንገዳቸው ላይ መምራቱን፣ ሌሊቱም የእሳቱ አምድ በሚሄዱበት ላይ ማብራቱን አላቆመ። ያስተምራቸው ዘንድ ቸር መንፈስህን ሰጠሃቸው፣ መናውን አልከለከልካቸው። በተጠሙ ጊዜ ውሃ ሰጠሃቸው። በምድረ በዳ 40 ዓመት መገብካቸው። ምንም ያጡት አልነበረም። ልብሳቸው አላለቀ፣ እግራቸውም አላበጠም ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ምድረ በዳ ላይ አያችሁ፣ ጠላት ሲመጣ እግዚአብሔር ድል እየሰጣቸው፣ እግዚአብሔር አምላክ የተመሰገነ ይሁን። መራሃቸው ይላል። አንተ በምሕረትህ ብዛት በምድረ በዳ አልተውካቸው። ይመራቸው ዘንድ መናን ማለት ደመናን በቀን ለመንገዳቸው ብርሃን እንዲሆናቸው የእሳት አምድን በሌሊት ይላል። የሚያስተምራቸውን መልካምን መንፈስ ሰጥሃቸው፣ መናውንም ካፋቸው አልከለከልክም። ለጥማቸው ውሃ ሰጥሃቸው፣ አለቱን እያፈለቀ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ልብሳቸው አላለቀም። 40 ዓመት ሲጓዙ እግራቸው አላበጠም። አይገርም? 40 ዓመት እግራቸው አላበጠ። እስቲ 2 ሰዓት 3 ሰዓት ተጓዙ፣ እንዴት ከባድ ነው። እነዚህ ግን 40 ዓመት ሙሉ ሲጓዙ እግዚአብሔር ከነሱ አልተለየም። እባብ ባለበት፣ ጉድጓድ ባለበት፣ ሞት ባለበት፣ ጠላት ባለበት ነው የሚመራቸው እግዚአብሔር። ጠላትን ፈርቶ አቋራጭ መንገድ አልፈለገም እግዚአብሔር። ለምን? እግዚአብሔር ከነሱ ጋር ስለሆነ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር በምንድን ነው የሚጠብቀው ስንል በህልውናው። ህልውናው ምንድን ነው የሚያመለክተው ካላችሁ ደመናው፣ የእሳት አምዱ እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ እንዳይኑ ብሌን ተደርጎ የተገለጸው። ስለዚህ እግዚአብሔር ህዝቡን በህልውናው ይጠብቃል። አሜን። እግዚአብሔር ይመስገን። እኛንም ዛሬ ባናይ፣ ደመናውን ባናይ፣ እሳቱን ባናይ፣ የሆነ ነገር ባናይ፣ እግዚአብሔር ግን ሁል ጊዜ በማናየው ነገር እየጠበቀን አለ። አሜን። አላየነውም ማለት የለም ማለት አይደለም። ደመናውን አላየንም ማለት ደመና የለም ማለት አይደለም። እሳቱን አላየንም ማለት እሳት የለም ማለት አይደለም። ለዚያ ነው ስላለ ነው ጠላት እኛን ምንም ሊያደርገን ያልቻለ። ስለዚህ የመጀመሪያው ቁጥራን እግዚአብሔር እንዴት ነበር የሚጠብቀው ህዝቡን? በህልውናው። አሜን። እግዚአብሔር ይመስገን። ዛሬኛ ህልውና አለ። አሜን። ሁለተኛ ህዝቡን እግዚአብሔር እንዴት ነበር የሚጠብቀው ካላችሁ በስሙ፣ በራሱ ስም። አሜን። እግዚአብሔር ይመስገን። ስሙ የተባረከው ስሙን በስሙ እንዴት እንደጠበቃቸው አሳያቸዋለሁ። ቃሎች አሉ። ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ጌታ እንዴት አድርጎ የእግዚአብሔርን ስም እንደገለጸ እዚያ ላይ በደንብ እናያለን። በሁለቱም መጽሐፋችሁ እያገላበጣችሁ ማየት ትችላላችሁ። ምዕራፍ 17 ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠበቅኳቸው። እጠብቃቸው ነበር፣ ጠበቅኳቸው። አያችሁ? ከእነርሱም ጋር በዓለም ሳለሁ የሰጠኸኝን በስምህ፣ በማን ስም? በእግዚአብሔር ስም። ሃሌሉያ! በስምህ ጠበቅኳቸው። እግዚአብሔር ይመስገን።
በስምህ ጠበቅኳቸው እጠብቃቸውም ነበር ይላል ጌታ። እኛን ይጠብቀን የነበረው ማለት በነበረውን በዛን ጊዜ ብንወስድ ደቀ መዛሙርቱን ይጠብቀው የነበረው በምን ነበር ስንል በእግዚአብሔር ስም። አሜን። እግዚአብሔር አምላክ ተመሰገነ። በእግዚአብሔር ስም ይጠብቃቸው ነበር። እግዚአብሔር አምላክ ተመሰገነ። በምሳሌ ምዕራፍ 10 ቁጥር ምዕራፍ 18 ቁጥር 10 የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። አሜን። እግዚአብሔር ይመስገን። ስሙ የጸና ምንድን ነው? ግንብ ነው። አሁን ይሄ ግንብ ቢሆን ጠላት በዛ ማዶ ቢኖር የዚህ ሀገር ግንብ በሮኬት ነው ማነው ኮምፐልሳቶ ነው፣ ምንም የሚከለክለው ነገር የለም። የሀገር ቤት ግንብ ግን ይገባቸዋል፣ ድንጋይ ነው። ያንን አልፎ የሚጎዳ ምንም ኃይል የለም። ስለዚህ እንደዚያ ማለት ነው ጠላትን የሚከላከል ግንብ በወታደራዊ ቋንቋ እንደዚያ ነው። ምሽግ ሰርተው ጠላት ሊጎዳቸው የማይችል ምሽግ ሰርተው ነው ጦርነት የሚያደርጉት እና የእግዚአብሔር ስም እንደዚያ ግንብ እንደሆነ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር አምላክ የተመሰገነ። የእግዚአብሔር ስም የጸና ግንብ ነው። እግዚአብሔር ይመስገን። ስለዚህ ጻድቅ ወደ እርሱ ሩጦ ምን ያደርጋል? ከፍ ከፍ ይላል፣ ወይም ከጠላት ያመልጣል። ከጠላት ማምለጫችን በቃ የራሳችን ቅልጥፍና ሩጫችን አይደለም፣ የእግዚአብሔር ስም ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሕዝቡን ይጠብቅ የነበረው አንደኛው በስሙ ነው። ዘጸአት 34 ቁጥር 5 ላይ ስትሄዱ ከሙሴ ጋር በተገናኘ ጊዜ እግዚአብሔር ራሱ ወረደና እግዚአብሔር ብሎ ስሙን አወጀ ይላል። የራሱን ስም እግዚአብሔር መሐሪና ጻድቅ ብሎ ስሙን አወጀ። የሚጠብቀውን ስሙን፣ የሚያድነውን ስሙን በሙሴና በሕዝቡ ዙሪያ አወጀ ይላል። ማን? እግዚአብሔር ራሱ። ኢየሱስ ክርስቶስ ደግሞ በተገለጠበት ጊዜ በስሙ እንደጠበቀ የእግዚአብሔር ቃል ይነግረናል። መዝሙረ ዳዊት ላይ ምዕራፍ 22 ቁጥር 22 ስትሄዱ ምዕራፍ 22 ቁጥር 22 ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። እቴክ ሳልሳሳት አልቀርም። ስልሳ አንድ ነው፣ ይቅርታ 61 ቁጥር 3 ጽኑ ግንብ በጠላት ፊት ይላል። ጽኑ ግንብ በምን? በጠላት ፊት። ዳዊት ያውቃል። እግዚአብሔር ጽኑ ግንብ፣ በዚያኛው በኩል የእግዚአብሔር ስም የጸና ግንብ ይላል አይደል? ዳዊት ደግሞ መጣና አንተ ላይ ጽኑ ግንብ ነህ። በምን? በጠላት ፊት። ሃሌሉያ! እግዚአብሔር ይመስገን። ጠላትን የማመልጥበት ጽኑ ግንብ አንተ ነህ ለኔ ይላል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ የእግዚአብሔር ስም ጽኑ ግንብ ነው፣ የጸና ግንብ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ በስምህ ጠበቅኳቸው፣ ጽኑ ግንብ በጠላት ፊት። እንደዚሁም ደግሞ በ18 መዝሙር 18 ቁጥር 2 ላይ እግዚአብሔር አለቴ አምባ መድኃኒቴ ይላል። አንተ አምባዬ ነህ። አምባ ይኸው ግንብ ነው፣ እንደ ግንብ ነው። አምባዬ ነህ አንተ። በቃ ከጠላት የምከለልበት
እግዚአብሔር አምላክ ይመስገን፣ ስሙ ይባላል። ስለዚህ የእግዚአብሔር ስም አምባ ነው። የእግዚአብሔር ስም ጽኑ ግንብ ነው። መዝሙር 91 እንደምናውቀው ደግሞ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። የእግዚአብሔር ስም በቃ መጠጊያ ነው። ለምን? ለሁሉ። ለማን? ለሁሉ። እግዚአብሔር ይመስገን። ለምን? ከጠላት። ስለዚህ የእግዚአብሔር ስም መጠጊያ ነው። ስለዚህ እግዚአብሔር ሕዝቡን የሚጠብቀው በስሙ ነው። እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። ሃሌሉያ። የእግዚአብሔር ስም ጽኑ አምባ። ኢሳይያስ ምዕራፍ አታውቁት 26 ቁጥር 4 ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ይላል። እሱ የዘላለም አምባ ነው። ወታደር አንድ አካባቢ ባለበት ጊዜ ነው ምሽግ የሚሰራው። ሲያልፍ ምሽጉ በዛው ይቀራል እና እግዚአብሔር ግን አንድ ቦታ የሚቀር አይደለም። እዚህ ቦታ ድኖ እዛኛው ቦታ ማያድን አይደለም። እግዚአብሔር የዘላለም አምባ ነው። እግዚአብሔር ይመስገን። ለዘላለም መጠጊያ ነው። እግዚአብሔር መጠጊያነቱ በሕይወት ዘመናችን ሁሉ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። ስለዚህ ስሙ አምባ ከሆነ እኛ ልንታመን ያስፈልጋል። አሜን። ስሙ በቃ ለእኛ አምባችን ነው፣ መጠጊያችን ነው፣ መጠለያችን ነው። እሱን አልፎ እኛ ሊጎዳ የሚችል ኃይል የለም። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ይህን ያህል ካየን እስኪ እንደው አንድ ሁለት ሰዎች ዛሬ እንደ ምሳሌ ወስጄ ማየት እፈልጋለሁ። በኋላ ነው ይቀጥላለሁ። ሶስተኛውን ዛሬ እቀጥላለሁ። ግን ምሳሌ እስቲ እግዚአብሔር እሱ ታዳጊ የሆናቸው እግዚአብሔር እሱ የጠበቃቸውን ሰዎች አንድ ሁለት ሰዎች ወስደን እንድናይ እፈልጋለሁ። አንደኛው ዳዊት ነው። ዳዊት እስካሁን እንኳን እያነሳን ያየነው መዝሙረ ዳዊት ላይ እሱ ራሱ ነው ይህንን ነገር የተናገረው የእግዚአብሔር እረኝነት። ስለዚህ እግዚአብሔር ዳዊትን ከምን ታደገው ካልን እግዚአብሔር ዳዊትን ከአንበሳ ታድጎታል። ከአንበሳ ዳዊትን ታድጎታል። አይ ከድብ ዳዊትን ታድጎታል። ይሄ ዝም ብሎ ለማለት ያህል ሳይሆን በቃ እሱ ራሱ በሳኦል ፊት በቀረበ ጊዜ የተናገረው ነው። ከድብና ከአንበሳ እግዚአብሔር ይታደገው እንደነበረ በጎቹን ሲጠብቅ በጎቹን ለመንጠቅ ጠቦቶቹን ለመንጠቅ አንበሳ ይመጣ እንደነበረ፣ ድብ ይመጣ እንደነበረ፣ ከነሱ ደግሞ ጠቦቶቹን ያስጥል እንደነበረ፣ ካፉ ያስጥል እንደነበረ መጽሐፍ ቅዱስ ይነግረናል። እና ዳዊትን እግዚአብሔር ከምንድን ነው ያስጣለው ስትል ከአንበሳ። እንዴ አንበሳ እነዚህ እኮ ድብና አንበሳ እኮ የሚባል ማለት እኮ በጣም አስፈሪ የመጨረሻ ከፍተኛ አስፈሪ እንስሳ ናቸው። ስለዚህ ዳዊት ግን ከአንበሳ እግዚአብሔር አስጥሎታል። ዳዊትን ግን እግዚአብሔር ከድብ እግዚአብሔር አስጥሎታል። ስለዚህ ዳዊት እግዚአብሔር ከድብ እግዚአብሔር ከአንበሳ አስጥሎታል። ያ ብቻ አይደለም፣ ከጎልያድም እግዚአብሔር አስጥሎታል። ሳኦል ራሱ እንደገለጸው ጦርነት ልምዱ ከሆነ ብረት ከለበሰ ማንም ሊቋቋመው የማይችል የእስራኤልን ሕዝብ አጠቃላይ ሲያስፈራ የኖረ 40 ዓመት ሙሉ ሲገዳደር የኖረ 40 ቀን 40 ዓመት ይቅርታ እና እየተገለጠ ያስፈራራቸው ነበር፣ ሊቋቋማቸው ነበር። ዳዊት ግን ድል አደረገ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከጎልያድ ብቻ አይደለም፣ ዳዊት በሄደበት ስፍራ ሁሉ ጦረኛ ነው። እግዚአብሔር ራሱ ቤት እሰራልሃለሁ ሲለው እኖ አንተ አትሰራልኝ፣ በአንተ እጅ ብዙ ደም ፈሷል። አንተ ጦረኛ ነህ፣ አንተ ተዋጊ ነህ። ዘመን በሙሉ ሕይወት በሙሉ በጦርነት ያለፈ አንተ ስትዋጋ ነው የኖርከው። ስለዚህ በእጅ ብዙ ደም ስለፈሰሰ አንተ ለኔ ቤት አትሰራም። ከአንተ የሚወለደው ያ የሰላም ሰው አለ፣ እሱ ነው ቤቴን የሚሰራልኝ አለ። ስለዚህ ዳዊት በዘመኑ ሁሉ ጦረኛ ነው። ዳዊት ያልገጠመው በቃ ነገስታት በነበረበት
ዳዊት ግን በሄደበት ሁሉ ምን ያደርግ ነበር? ድል ያደርግ ነበር። በዛን ጊዜ ሁሉም አልጠበቀው፣ እግዚአብሔር ነው የጠበቀው። ዳዊትን በሄደበት ሁሉ እንዴ ፊት ለፊት እኮ ነው። ያን ጊዜ እኮ ጦርነቱ ከአሁኑ የባሰ እኮ ነው። ፊት ለፊት እኮ ነው በቃ ግን እግዚአብሔር ይከልለው ነበር፣ እግዚአብሔር ይጠብቀው ነበር፣ እግዚአብሔር ይታደገው ነበር። እግዚአብሔር አምላክ የተመሰገነ። ስለዚህ ዳዊትን የጠበቀ እግዚአብሔር እናንተን ይጠብቃል። ዳዊትን የጠበቀ ዛሬ እግዚአብሔር እኔን ይጠብቃል፣ የምትሰሙኝንም ይጠብቃል። እግዚአብሔር ጠባቂ ነው ስንል ዝም ብሎ ተረት ብቻ አይደለም፣ እግዚአብሔር የሚጠብቅ አምላክ ነው። አሜን። እግዚአብሔር ይመስገን። በቀን ከሚወረወር ፈላጣ ይጠብቃል፣ በሌሊት ከሚወረወር ፈላጣ ይጠብቃል። ፊዚካሊ ደግሞ በጦርነት የገቡ ወገኖችን ደግሞ ይጠብቃል። ክርስቲያኖች አሉ፣ ወታደሮች፣ እግዚአብሔር ይጠብቃቸዋል። እግዚአብሔር ይጠብቃል። እግዚአብሔር ሕዝቡን ይጠብቃል። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሁለተኛ እንድናይ የምፈልገው ቃሉን እንድናነብ እፈልጋለሁ። ሁለተኛ ሲድራቅና ሚሳቅ አብደናጎን ነው። ዳንኤል ምዕራፍ 3 ዳንኤል ምዕራፍ 3 እነዚህ ሶስት ጀግኖቹን ትንሽ እስቲ መጽሐፋችን ከፍተን እናያለን። እግዚአብሔር ስም የተባረከ ይሁን። እነዚህ ሰዎች እግዚአብሔር ከእሳት የጠበቀ ናቡከደነጾር ቁመቱ 60 ክንድ ወርዱም 60 ክንድ ወይም ደግሞ 30 ሜትር የወርቅ አንድ አያት ቢገርም እኮ የወርቅ ጣዖት ቁመቱ 60 ክንድ ወርዱም 60 ክንድ የሆነ የወርቅ ምስል አሰራ ይላል። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡና ናቡከደነጾር መኳንንቶቹንና ሹማምንቶቹን አዛዦቹንና አዛውንቶቹን ባልንጀሮቹንም አማካሪዎቹንም መጋቢዎቹንም አውራጃ ገዢዎቹንም ሁሉ ይሰበስቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ ይላል። በዛን ጊዜ መኳንንቱና ሹማምንቱ አዛዦቹና አዛውንቶቹ አማካሪዎቹ ሁሉ መጋቢዎቹና አውራጃ ገዢዎቹም ሁሉ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። እርሱም ይላል አዋጅ ነጋሪውን እያስጮኸ ይላል እንዲህ አለ፣ ወገኖችና ሕዝብ ሁሉ በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያ ጊዜ በሚነድ እሳቶን ውስጥ ይጣላል። ስለዚህ የዚያን ጊዜ በሕዝቡ ሁሉ የመለከቱና የእምቢልታውን የመሰንቆውንም የከበሮውንም የበገናውንም የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ ሁሉ በልዩ ልዩ ቋንቋ የተናገሩ ሁሉ ተደፍተው ለንጉሡ ናቡከደነጾር ላቆመው ለወርቁ ምስል ሰገዱ ይላል። ነገር ግን ከዚህ በኋላ ያለው እንድትሰሙ ይፈልጋል። የዚያን ጊዜ ይላል ከከለዳውያን ቀርበው በዛን ጊዜም ከከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነጾር ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገሥ። አንተ ንጉሥ ሆይ የመለከትና የእንቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንም ሁሉ ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶ የማይሰግድ በሚነድ እሳቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ሥራ ላይ የሾምሃቸው ሲድራቅ ሚሳቅ አብደናጎም የሚባሉ አይሁድ አሉ። እነሱም ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብለዋል፣ አማልክትህንም አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎንም ያመጡ ዘንድ አዘዘ ይላል። ተበሳጭቷል ንጉሥ አዘዘ።
አጠፋችኋል። አሁንም ናቡከደነፆርም ሲድራቅ ሚሳቅ አብደናጎን ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንም የዋሽንቱንም የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዛን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው? ተመልከቱ፣ አየህ፣ ከእኔ እጅ የሚያድናችሁ አምላክ ማን ነው? ብትሰግዱ መልካም፣ አንሰግድም ካላችሁ ግን ከእጄ የሚያስጥላችሁ ማን ነው? ዋው! ከእጄ የሚያስጥላችሁ ማን ነው? ሲድራቅና ሚሳቅ አብደናጎ መለሱ ይላል። ንጉሥ ሆይ ናቡከደነፆር ሆይ በዚህ ነገር እንመልስን ዘንድ አስፈላጊያችን አይደለም። እግዚአብሔር አምላክ የተመሰገነ። በዚህ ጉዳይ መልስ እንሰጥ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅም ያድነናል። ሃሌሉያ! አምላካችን ከምታነደው ከዚህ ከእቶኑ እሳት ያድነናል፣ ከአንተም እጅ ያድነናል። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድ እወቅ። ሃሌሉያ! እንዴት አይነት ቆራጦች ናቸው! በቃ እሳቱ እኮ እየተንቦለቦለ ነው፣ ፊት ለፊት ይታያል። ንጉሡ ይህንን የጣዖት ምረቃ ሲያደርግ አመፀኛ እንደሚኖር ገብቶታል። እምቢ የሚል ሊኖር ይችላል የሚል ጥርጣሬ አለው። ስለዚህ በጎን ትልቅ እሳት አንድዷል። ስለዚህ እነዚህ ሰዎች አሁን ደግሞ የገረመኝ ሁሉ ወድቆ ሲሰጥ ምን ጊዜ ነው ቀና ብለው ያዩቸው እነዚያን ሰዎች? በቃ ለወሬ ሲሆን ስግደቱን አቁሞ ያያለ ማለት ነው። እና አንተ እንዴት ሆነህ አየህ ግን አልተባለም። እኔው አይተዋል። እነዚያ ሰዎች ተከሰው ሲቀርቡ የሰጡት መልስ አሁን እንደነገርኳቸው በቃ በዚህ ጉዳይ እንነጋገር ዘንድ በቃ መልስ እንሰጥ ዘንድ አስፈላጊያችን አይደለም። ላቆምከው ምስል አንሰግድም፣ ለጣዖትህም አንሰግድም። ይህንን እወቅ። አምላካችን ከዚህ ከሚነዳው እሳት ያድነናል፣ ከእጅም ያድነናል። ነገር ግን ባያድነንም በቃ አንሰግድም። ሃሌሉያ! እግዚአብሔር በዚህ ጊዜ መጀመሪያም በጣም ተቆጥቷል፣ የማይሰግዱ አሉ ሲባሉ፣ አሁን ደግሞ ቁጣው እጅግ ገነፈለ ነው የሚለው። ከቁጣው ግንፋለ የተነሳ ከመናደዱ የተነሳ እሳቱ 7 እጥፍ እንዲነድ ታዘዘ። 7 እጥፍ። የመጀመሪያው ምን ያህል እንግዲህ ትልቅ እንደነበረ አናውቅም። ከዚያ ደግሞ በ7 እጥፍ። በዛን ጊዜ ሲድራቅ ሚሳቅ አብደናጎ ከነ ሰናፍላቸው ነው የሚለው፣ የመጎናጸፊያቸው ማለት ነው። አይሁድ መጎናጸፊያ ያላቸው ከነ መጎናጸፊያቸው አሰሯቸው ነው የሚለው። እሰሯቸው። እነሱን አስረው የሚጥሉ የተመረጡ በቃ ኃይለኛ ጉልበታሞች የተባሉ ማለት ነው። በዚያ በ7 እጥፍ በሚነደው እሳት ላይ ወርውረዋቸው እሳቱ ሳይነካቸው የሚቀር ጉልበት ያላቸው ሰዎች ማለት ነው። ስለዚህ ያዟቸውና ወረወሯቸው። ነገር ግን እሳቱ ኃይለኛ ስለነበረ ወላፈሩ እንደዚያ 3 ሰዎች ወርዋሪዎቹ ወላፈሩ በላቸው ነው። አይገርም? በላቸው። እነዚያ ሰዎች ግን ገቡ። እሳቱ ውስጥ ገብተው 4ኛ ሰው ደግሞ አብሯቸው እዛ ውስጥ ተገኘ። ናቡከደነፆር ያልታለው። ሃሌሉያ! እግዚአብሔር ይመስገን። ስለዚህ እዛ እሳቱ ውስጥ ገብተው ሽብሸባ ጀመሩ፣ ያመሰግናሉ። ንጉሡ ወዛ ኢየሱስ እዛ ተገኝቷል። የአማልክት መልክ አለው የተባለው ኢየሱስ ነው። በዚያ ተገኝቶ በቃ ያ የእሳት ነበልባል እነሱ የአምልኮ ቦታ ሆኖላቸዋል። ንጉሡ ዓይንን አፍጥጦ ሲያይ እነዚያ ሰዎች እያሸበሸቡ ነው። እንዲሁም 4ኛ የአማልክት መልክ ያለው አለ
ደነገጠ። የኔ አይን ትክክል አይመስለኝም ብሎ ሰው ጠራ። እስቲ እዩ ይሄ ነገር እውነት ነው አለ። አዎ አለ። ሌላውም ሕዝብ አዎ አለ። ብናነበው ደስ ይለኛል። ቁጥር 24 የዚያን ጊዜ ንጉሡ ናቡከደነፆር ተደነቀ፣ ፈጥኖ ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን አያለሁ፣ ምንም አላቆሰላቸውም፣ የአራተኛውም መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎ ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎ ከእሳቱ መካከል ወጡ። መሳፍንቱና ሹማምንቱም አዛዦቹም የንጉሡ አማካሪዎቹም ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸው ጠጉር እንዳልተቃጠለ፣ ሰናፍላቸው እንዳልተለወጠ፣ የእሳቱም ሽታ እንዳልነበረባቸው አዩ ይላል። አይገርም? በቃ እግዚአብሔር ያድናል ማለት ይሄ ነው። እግዚአብሔር ያድናል። እግዚአብሔር አምላክ የተመሰገነ አዳናቸው። ናቡከደነፆርም መልሶ መልአኩን የላከ ይላል ቁጥር 28 መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእነርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎ አምላክ ይባረካል። ሃሌሉያ! እግዚአብሔር ይመስገን። ወዳጆቹን ያዳነ ሲድራቅ ሚሳቅ አብደናጎን ያዳነ መልአኩን ልኮ የኔን ትእዛዝ ቢተላለፉ የእሱን ትእዛዝ አልተላለፉምና እነሱን ያዳነ አምላክ የተባረከ ይሆናል። አይገርምም? እግዚአብሔር ይመስገን። እግዚአብሔር ያድናል። እኔም አለ እንደዚህ የሚያድን ሌላ አምላክ የለምና። ሃሌሉያ! እግዚአብሔር ይመስገን። ቁጥር 29 እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብ ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገር ይቆረጣል፣ ቤቶቻቸውም የጉድፍ መጣያ ይደረጋል ብዬ አዝዣለሁ። በዛን ጊዜ ንጉሡ ሲድራቅንና ሚሳቅን አብደናጎን በባቢሎን አውራጃዎች ውስጥ ከፍ ከፍ አደረጋቸው። አያችሁ፣ እንደሱ ያለ የሚያድን የለምና እኔም በሲድራቅ በሚሳቅ በአብደናጎ አምላክ ላይ የስድብ ቃል ወይም የሆነ ነገር የሚናገር ቢኖር ቤቱ መጀመሪያ ሰው ይቆረጣል። ቤቱ ደግሞ የጉድፍ መጣያ ይሆናል። ይህንን ያስሻል። እነሱም ደግሞ ከነበራቸው ክብር ድሮም በአውራጃዎች በተለያየ ቦታ ላይ ባለስልጣን ነበሩ። አሁን ደግሞ በተለየ ክብር በከፍታ ላይ ሹመት አገኘ። ስለዚህ ያ አምላክ ዛሬም ያድናል። ሃሌሉያ! እግዚአብሔር ይመስገን። እግዚአብሔር ያድናል ስንል ዛሬም ያድናል። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ። ሶስተኛውን እንግዲህ አንደኛው እግዚአብሔር የሚያድንበት መንገድ ምንድን ነው ካል በህልውና ነው። ሁለተኛ በራሱ ስም እንደ ምሳሌ ወስደን እነዚህን ሰዎች አየን። ሁለተኛ ደግሞ ሶስተኛ ልጀምረው ዛሬ ህዝቡን የሚያድንበት መንገድ እግዚአብሔር በምንድን ነው ብንል በጌታ በኢየሱስ ክርስቶስ ስም። አሜን። እግዚአብሔር አምላክ የተመሰገነ። በጌታ በኢየሱስ ክርስቶስ ስም የተወሰኑ ክፍሎችን እናነብና በቃ ከዚህ በኋላ ሌላ ጊዜ ነው የምመለሰው። እስቲ ፊልጵስዩስ ምዕራፍ
ከዛ በፊት ማቴዎስ ወንጌልን እናንብብ። ማቴዎስ ምዕራፍ 1 የጌታ የኢየሱስ ክርስቶስ ስም የሚያድን ስም ነው። አሜን። እግዚአብሔር ይመስገን። ስሙ የተባረከ ይሁን። የሚያድን ስም ነው። የኢየሱስ ክርስቶስ ስም የሚያድን ስም ነው። ማቴዎስ ምዕራፍ 1 ቁጥር 21 ልጅም ትወልዳለች። እስቲ ከ18 ጀምሮ ጀምሮ የኢየሱስም ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ኢየሱስ ማለት አዳኝ ማለት ነው። እግዚአብሔር ይመስገን። ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። እግዚአብሔር ይመስገን። ስሙ ይባላል። ኢየሱስ የሚባሉ ብዙ ሰዎች አሉ። እንዲያውም ለመጀመሪያ ጊዜ ኢየሱስ የምትባል ሴት ነው ሱዳን ውስጥ ያገኘው። ትግሬ አካባቢ ነች፣ ትግርኛ የምትናገር ነች። እና ኢየሱስ ቅጽል ስም ሳይሆን እውነተኛ ስሟ ነው። እና ኢየሱስ ወንድ እኮ ቢጠራ ይሻላል ትንሽ አይደል? ግን ለሴት ትንሽ ይከብዳል። ኢየሱስ እና ኢየሱስ ተብሎ የተጠራ ሁሉ ያድናል ማለት አይደለም። አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ትለዋለህ፣ ሕዝቡን ከኃጢአታቸው ያድናል። ስሙን እግዚአብሔር ቀብቶታል። የተቀባ ስም ስለሆነ ያድናል። አሜን። ኢየሱስ የተባለ ሁሉ ያድናል ማለት አይደለም። ኢየሱስ ግን የእሱ ስም ግን የተቀባ ስም ነው። ከኃጢአት ያድናል። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ስሙ ኢየሱስ ትለዋለህ። ዮሴፍ ጻድቅ ነበረ እና እጮኛ ሆኖ ሲኖሩ ማርያም ድንገት ሆዷ ወጣ ብሎ አየው እና ደነገጠ። እንዴት እንዲህ አይነት ባህሪ አላውቅባትም፣ ይሄ ነገር ከየት መጣ ብሎ በቃ ሊገልጣት አልወደደም። መግለጥ ማለት አሳልፎ ሊሰጣት ማለት ነው። ለአይሁድ አሳልፎ ቢሰጣት ያን ጊዜ እንግዲህ በእሷ ላይ የሚሆነውን ነገር አስቡ። የድንጋይ ክምር መከመር ነው፣ ያለ ባል አመንዝራ መገኘት ማለት ነው። እና ነገር ግን መንፈስ ቅዱስ በተናገረው ጊዜ በመልአኩ አማካይነት መጥቶ በተናገረው ጊዜ የጸነሰችው ከመንፈስ ቅዱስ ነው እና እጮኛህን ማርያምን ለመውሰድ አትፍራ፣ የጸነሰችው ከመንፈስ ቅዱስ ነው። የሚወለደውን ስሙን ደግሞ ኢየሱስ ትለዋለህ። እሱ ሕዝቡን ሁሉ ሰውን ሁሉ ከኃጢአት ያድናል ብሎ ነገረው። በዛን ጊዜ ዮሴፍ እንዴት ሆኖ አላለም። እግዚአብሔር የተናገረውን አመነና እግዚአብሔርን ያውቀዋል፣ አመነና ሄደ ይላል። ስለዚህ ኢየሱስ ማለት አዳኝ ማለት ነው። አሜን። እግዚአብሔር ስም የተባረከ። ስለዚህ የኢየሱስ ክርስቶስ ስም አዳኝ ነው። የመጀመሪያው የኢየሱስ ክርስቶስ ስም የሚያድነው ከኃጢአት ነው። አሜን። ኃጢአት ደግሞ ከሁሉ የከፋ ነው ማለት ኃጢአትን የሚያድን ሌላ ነገር የለም። ኃጢአትን የሚያድን ኢየሱስ ብቻ ነው። አሜን። እግዚአብሔር አምላክ የተመሰገነ። ከኃጢአት ከዘላለማዊ ሞት ከዘላለማዊ ፍርድ የሚያድን ኢየሱስ ክርስቶስ ብቻ ነው። በእርሱ በማመን ብቻ ነው። እሱን በቃ የግል አዳኝ አድርጎ በመቀበል ብቻ ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ስለዚህ ክርስቶስ ኢየሱስን በመቀበል ብቻ ነው ከኃጢአት ሞት መዳን የሚቻለው። ስለዚህ መጀመሪያው ኢየሱስ ክርስቶስ ከኃጢአት ሞት ያድናል፣ የዘላለምን ሕይወት
ይሰጣል። ይሄ ስም የተቀባ ስም ነው። ይህን ስም የሚገልጹ አንድ የተወሰኑ ቃሎችን እናነብና ጸልዬ ለሚቀጥለው እናልፋለን። እስቲ ሮሜ ምዕራፍ 10 ሮሜ ምዕራፍ 10 ቁጥር 13 ሮሜ ምዕራፍ 10 ቁጥር 13 እና የሐዋርያት ሥራ ምዕራፍ 2 ቁጥር 21 ተመሳሳይ ሐሳብ ያላቸው ናቸው። የጌታን ስም የሚጠራ ሁሉ ይድናል ይላል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። እንደው ከቁጥር 11 ጀምሮ ባነበው ደስ ይለኛል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናል። ሃሌሉያ! እግዚአብሔር ይመስገን። ስለዚህ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ነው የሚለው እና ለሚጠሩት ሁሉ ይድናል፣ የሚጠሩት ሁሉ ይድናል ይላል። እግዚአብሔር ይድናሉ። ከምን ከሚጠሩበት ነዋ። ከምን እንደሚድኑ በቃ ከሞት መዳን ፈልገው ከሆነ የሚጠሩት ከሞት ያድናል። ከፍርሃት ለመዳን ፈልገው ከሆነ የሚጠሩት ከፍርሃት ይድናሉ። ከአደጋ ለመዳን ጠርተውት ከሆነ ከአደጋ ያድናቸዋል። ስለዚህ ለምንድን ነው የሚጠሩት? ከሚጠሩት ከየትኛውም ነገር ስሙ ያድናል። አሜን። እግዚአብሔር ስም የተባረከው። ስሙ በሰማይ ስሙ በምድር ስሙ ከምድር በታች ሁሉ ስልጣን አለው። አሜን። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ኤፌሶን ምዕራፍ 1 ቁጥር 23 አነብና ጨርሳለሁ። ኤፌሶን ምዕራፍ 1 ኤፌሶን ምዕራፍ 1 ቁጥር 20 እና 23 ክርስቶስ ከሙታን ሲያስነሳው ከአለቅነትና ከስልጣናም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይም ስፍራ በቀኙ ሲያስቀምጠው ክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ሁሉንም ከእግሩ በታች አስገዛለት ይላል። እግዚአብሔር ይመስገን እያለ ይቀጥላል። እግዚአብሔር ስም የተባረከ። ስለዚህ ኢየሱስ ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከዙፋናት አሁን ከሚጠራው ስም ብቻ ሳይሆን ሊመጣ ካለው ስም ሁሉ በላይ ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስን ከሙታን ሲያስነሳው ይሄ ነው የተሰጠው ስም። የኢየሱስ ክርስቶስ ስም በሰማይ፣ የኢየሱስ ክርስቶስ ስም በምድር፣ የኢየሱስ ክርስቶስ ስም ከምድር በታች፣ የኢየሱስ ክርስቶስ ስም ሊመጣ ካለው ስም ሁሉ በላይ ከፍ ከፍ ያለ ስም ነው። ለዚህ ስም የማይገዛ የኃይል ያለው የለም። ሃሌሉያ! ለዚህ ስም የማይንበረከክ ጉልበት ያለው የለም። እግዚአብሔር ይመስገን። ሁሉ ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ነች ይላል። እግዚአብሔር ይመስገን። ሁሉን በስልጣኑ ስራ አስገዛለትና ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ሃሌሉያ! ይሄ ስም በቤተ ክርስቲያን ላይ ከፍ ብሎ ይታያል። አሜን። ስለዚህ ይሄ ስም ይታደገናል፣ ይሄ ስም ያድነናል። እግዚአብሔር አምላክ የተመሰገነ። ሌላ ጊዜ ለሚቀጥለው በዚህ ሆነ እንትን እናያለን። አንገቶቻችን ዝቅ አድርገን እንጸልያለን። ስሙ ይታደጋል። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሕዝቡን ይጠብቃል ስንል እግዚአብሔር ሕዝቡን በሕልውና ይጠብቃል። እግዚአብሔር ሕዝቡን ይጠብቃል ስንል በራሱ ስም ይጠብቃል፣ በልጁ በክርስቶስ ኢየሱስ ስም ይጠብቃል። አሜን። እግዚአብሔር ይመስገን። በዚህ ስም ተጠብቀን እንወጣለን፣ በዚህ ስም ተጠብቀን እንገባለን። ስሙ ጋሻችን ነው፣ ስሙ ኃይላችን ነው።
እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ስምህ የተባረከ ይሁን። ስለመጣው ቃል እናመሰግናለን። ዛሬም አንተ ከለላችን ስለሆን፣ ከውስጥ ክብር ከውጭ የእሳት ቅጥራችን ስለሆን እናመሰግናለን። ስምህ የተባረከ ይሁን። በስምህ ተጠብቀናል። በስምህ ደግሞ ተጠብቀን ለዘላለም እንኖራለን። እናመሰግናለን። ቃሉ መቶ ፍሬ ያፍራል። ስለ ሁሉ ተባረክ። በኢየሱስ ክርስቶስ ስም አሜን።